ምንጊዜም ሚዲያ የምንጊዜም ሚዲያ ከንጹሃን ከህሊና እስረኞች በአጠቃላይ በማንነታቸው ከሚጠቁ አካላት ጎን ቆሞ ድምጽ ያለመሰልቸት ስለሚያሰማ ከልብ አመሰግናለሁ። በፓርቲም በትብብሩም ስም አመሰግናለሁ። የበለጠ በርቱ፣ ተጠናከሩ ማለት እፈልጋለሁ። እንደነዚህ አይነት ሚዲያዎችንም ማገዝ አስፈላጊ ነው። ምንጊዜም ሚዲያ ዛሬ ትልቅ ስራ እኮ ነው የሰራሽው። ላመሰግንሽ እወዳለሁ። ምክንያቱም እኛ ተገናኝተን አናውቅም። አጓ በርቀት ያቀኛል፣ እኔ አጓን በርቀት አውቃለሁ። እንደውም አሁን እዚህ ስንታይ ሰላም አልተባባልንም ነበር አይደል? የሆነ በውስጣችን የሆነ ነገር ስላለ አሁን ዛሬ ተነጋግረናል አይደል? የሆነ ነገር ይፍቃል። ሰው ሲነጋገር በውስጥ ያለው ነገር ቀስ በቀስ እየፋቀ ይሄዳል እና የመድረክ መዘጋጀቱ በጣም ትልቅ ነገር ነው ለማለት ስለፈለኩት ነው። ምንጊዜም ሚዲያ በተቻለን ሁሉ የሁሉም ኢትዮጵያዊ ድምጽ የመሆን ጥረታችን ይቀጥላል። በተቻለ ለመቀጠል ድጋፋቸው ያሻናል። 703-475-6309 የዘልና ካሻፕ ድጋፎትን ሐሳብና አስተያየቶትን የሚያደርሰን የቀጥታ የስልክ መስመራችን ነው። ምንጊዜም @gmail.com የኢሜል አድራሻችን ሲሆን የጎፈንድሚ ሊንኩን ጨምሮ ሌሎች የማገዣ መንገዶችን በቪዲዮ ላይ በተያያዘው QR ኮድ እንዲሁም በዩቲዩብ አስተያየት መስጫ በትዊተር እና የፌስቡክ ገጾቻችን ያገኙታል። ስለሚያደርጉልን እገዛ ከወዲሁ እናመሰግናለን። ምንጊዜም ኢትዮጵያ። ሰላም ጤና ይስጥልኝ። የምንጊዜም ሚዲያ ቤተሰቦች የግንቦት 25 2017 ዓ.ም የዕለቱ ጉዳይ ፕሮግራማችን ጀምሯል። እየተካረረ የመጣውን የኢትዮጵያና የኤርትራ ውጥረት የተሞላበት ግንኙነት ይመለከታል። ለውይይት መነሻ የሚሆነን ዊል ኢትዮጵያ ኒድ አናዘር ዋር ኤ ጂኦፖለቲካል ኤንድ ጂኦስትራቴጂክ ፐርስፔክቲቭ የተሰኘ ጽሑፍ ነው። እንግዲህ ጸሐፊው የአፍሪካ ቀንድን በተለይም ኢትዮጵያን በተመለከተ የፖለቲካ ትንተናዎቹን በማስነበብ የሚታወቀው አቶ መጣለም ስንሻው ነው። ፕሮግራሙን አዘጋጅቼ የማቀርብላችሁ ርዕዮት ዓለሙ ነኝ። እንድትከታተሉ እንጋብዛለሁ። መጣለም ግብዣዬን ተቀብለ ስለተገኘ በጣም አመሰግናለሁ። በኢትዮጵያ ላይ የሚሰሩ ብቻ ሳይሆን ሌሎች በተለይም በምስራቅ አፍሪካ እና በአጠቃላይ በአፍሪካ ላይ የሚሰሩ የህትመት ውጤቶች ላይ ጽሁፎችህን፣ ቃለ መጠይቆችህን አነባለሁ። እንዲህ ባለ መልኩ በቪዲዮ የተደረገ ቃለ መጠይቅህን ግን አላየሁም እና ለምንጊዜም ብቻ ሳይሆን ከህትመት ውጭ ላለው ሌላው ሚዲያም የመጀመሪያ ቀን ስለሚመስለኝ እስኪ መታወቂያ የሚሆኑ ጥቂት መረጃዎችን ለአድማጮቻችን ብትሰጥልን። እሺ ርዕዮት፣ እኔም በጣም አመሰግናለሁ ስለጋበዝሽኝ። እውነት ነው ወደ ቪዲዮ ሚዲያ ስመጣ ይህ የመጀመሪያ ነው። ከዚህ በፊት ብዙ ጊዜ እኔ መጽሐፍ ነው የምወደው እና ከዛ ውጭ ባሉት ሚዲያዎች እሳተፋለሁ። ስለ ራሴ ትንሽ ለማለት ያው እኔ ፕሮባብሊ ራሴን የተሻለ የሚገልጽልኝ የሳይለንት ማጆሪቲው አካል ነኝ። እዛ ውስጥ ነው የቆየሁት። ብዙ ከዛ ያለፈ ነገር የለኝም። ኢትዮጵያ ያለሁ ትምህርት ቤት ንግድ ስራ ኮሌጅ እና በኋላም አዲስ አበባ ዩኒቨርሲቲ ገብቼ ተምሬያለሁ። ውጭ ጉዳይ ሚኒስቴርም ሰርቻለሁ። ከዛ በኋላ ወደ አፍሪካም ሄጄ ሌላ እንደዚሁ ኢትዮጵያ ሚሽን ውስጥ ሰርቻለሁ። ከሀገር የወጣሁት የባድመ ጦርነት ሊነሳ አካባቢ የተወሰነ ወራት ሲቀረው ነው ከኢትዮጵያ የወጣሁት። ከዛ ጊዜ በኋላ በዚህ አካባቢ ነው የኖርኩት። እዚህ ሀገር ከመጣሁም በኋላ እዚህ ዩኒቨርሲቲ ኦፍ ሜሪላንድ ስኩል ኦፍ ቢዝነስ እዛ ገብቼ መጀመሪያ ዲግሪን ሰራሁ። በኋላ ጃንስ ሆፕኪንስ ዩኒቨርሲቲ ገብቼ ደግሞ የግራጁዌት የድህረ ምረቃ ፕሮግራም ተከታትያለሁ። ከዛም እንደገና በኦፕን ሶርስ አናሊቲክስ የሆነ ስኮላርሽፕ ደግሞ ሌላ እዚህ ጆርጅ ታውን ዩኒቨርሲቲ። እንግዲህ ትምህርት ዝግጅቴ ይህን አካባቢ ነው የሚመስለው። ከዛ ከወጣው በኋላ ለፌዴራል ገቨርንመንቱ የተለያዩ ኤጀንሲዎች ረዘም ላለ ጊዜ ሰርቻለሁ። ኢቭን ለዩኤስ ኤምባሲ ራሱ አፍሪካ ውስጥ ሄጄ ተመድቤ አገልግዬ አውቃለሁ፣ ለአጭር ጊዜም ቢሆን። ይሄ ነው። ስለ ኢትዮጵያ ጉዳይ ግን በጣም እከታተላለሁ። የሚቻለኝንም ያህል እጽፋለሁ፣ በተለያዩ ቦታዎች ላይ ታተፋለሁ። ይሄው ነው። አበዛሁት መሰል እንግዲህ። ኧረ ምንም አልበዛም። በጣም ቆንጥረህ ነው እንደውም። በጣም አመሰግናለሁ። እንግዲህ ልመድብህ ነው የምለው።
አድማጮቻችን በቅድሚያ ጽሁፉ 10 ክፍሎች ያሉት ወደ 30 ገጽ የሚጠጋ ጥልቀት ያለውና በርካታ ጉዳዮችን የሚዳስስ እንደመሆኑ በዚህ ፕሮግራም ሁሉንም ነጥቦች መዳሰስ አይቻልም እና እንደ ዘሀበሻና ቦርከና ያሉ ድረገጾች ላይ በመሄድ ማንበብ እንደምትችሉ መጠቆም ወዳለው። ውይይታችንን ለመከታተል ይመቻቸው ዘንድ ግን ወደ አንዳንድ ዝርዝር ጉዳዮች ከማለፋችን በፊት የጽሁፉን አጠቃሎ ጥቂት ብትልበት ደስ ይለኛል። መልካም እንግዲያው ሚሻል የሚመስለኝ መጀመሪያ ለምንድን ነው የጻፍኩት ለምን አነሳሳኝ የሚለው ጥያቄ ነው። ብዙ ጊዜ በጽሁፍ ደረጃም ማየው ነገር ኢትዮጵያውያን ስለ ሀገራችን ዕጣ ፈንታ ስንነጋገር ሁሉን ነገር በውስጥ ጉዳይ ብቻ እንደምንፈታ ተደርጎ የሚሳለው ስዕል ሁልጊዜ ያሳስበኛል። የጂኦ ፖለቲካል ኤሪያ መሆኑን ብዙዎቻችን ብንገነዘብም ለሀገራችን መፍትሄ ይሆናል በምንለው ነጥብ ላይ ግን ብዙ ጊዜ ሰጠን ስንወያይበት ስንጽፍም ሪሊ አናይም። ኢቭን ትላልቆቹ እንኳ የሀገራችን ሰዎች ይጽፋሉ ይመራመራሉ የምንላቸው ይሄን ነገር ብዙ ቦታ ሰጠው ጠቅለል ባለ ነገር ነው እንጂ ዘርዘር አድርገው ሲያዩት አላይም እና ሌላው ቦታ ላይ የጎደለ መሰለኝ ይሄ ስለሆነ ይሄ ጉዳይ ደግሞ አሁን እየመጣ ያለው ኢትዮጵያ ውስጥ ሞር ከኢትዮጵያ ይልቅ ከውጪ ቢታይ የተሻለ ሴንስ ይሰጣል። ጉዳዩም የኢትዮጵያ ብቻ አይደለም የሚልም ምክንያት ታሳቢ አድርጌ ነው ይሄን የጻፍኩት። እንግዲህ ሳመሪው ምንድነው አሁን የኢትዮጵያ ጦርነቱ ፍጥጥ ብሎ የመጣው ከኤርትራ ጋር በተያያዘ ነው። ከኤርትራ ጋር ያለን ግንኙነት ከጥንት ከኮሎኒያሊዝም ጀምሮ ኢትዮጵያ በ1907 ከአድዋ ድል በኋላ ትራይፓርቴት አግሪመንት አድርገው ኢትዮጵያ ከባህር በር እንድትረቅ ተደርጎ የቆየ ብሎኮ ኢንዲፔንደንት የሚባል የኢጣሊያኖች አስተሳሰብ ጋር ተያይዞ የሚመጣ ነው። በኋላም ቢሆን ኤርትራም ጋር ነፃነቷን ስታገኝ ያው በኃይል የተፈጸመ በጦርነት የተፈጸመ በመሆኑ ህጋዊ እና ተቋማዊ መፍትሄ አላገኘም። ስለዚህ የኢትዮጵያን ፍላጎት ስላለ ይሄ ነገር እየቆየ ያመረቅዛል። ስለዚህ የዛ አንዱ መገለጫ ነው። አሁን ለምንድነው ሆነ የተባለው ኢትዮጵያ ውስጥ ያለው የውስጥ ክራይሲስ እየጠነከረ ስለመጣ የባህር በር ጥያቄው ገንፍሎ ሲመጣ እሱን ለማስታገስ የሚመስል ነገር ቢኖረውም ከዛ ያለፈ ግን የባህር በር ጥያቄው የኢትዮጵያ ሌጂቲሜት የሆነ ጥያቄ ነው። ይህን ጥያቄ ከአሁን ካለው ሁኔታ ጋር የሀገር ውስጥ መናጋት ጋር አስታርቆ ለመሄድ የሚደረገውን ነገር እንዴት እንገንዘብ? እኛ በተለይ ዜጎች እንዴት ነው ይህን ጉዳይ የምናየው? ሪሊ ይሄ ጉዳይ የስልጣን ማራዘሚያ ነው ወይም የእውነት ባህር ወደብ ለሀገራችን ለማምጣት የሚታሰብ ነው? ከሆነስ ምንድነው ማድረግ የሚባለውን ዝርዝር አድርጎ ለማየት ከባለቤትነት ጀምሮ እንዴት ቢሆን ይሻላል የሚል ነውና በመጨረሻም ደግሞ በዝርዝር በዚህ ውስጥ ሊሳተፉ የሚችሉ አካላትን ለማሳየት ሞክሬያለሁ። በመጨረሻም እንዴት ይህ ጦርነት ምን ሊያመጣ እንደሚችል ምክንያቶቹ ምን ሊሆኑ እንደሚችሉም ጽሁፍ ውስጥ በዝርዝር አስቀምጫለሁ። መጨረሻም ላይ ጦርነቱን እንዴት ማቆም ይቻላል? ማስቀረት እንችላለን ወይ? ማን ነው የሚችለው? ካልተቻለስ ምንድነው ማድረግ ያለብን? ወደፊትስ ምን እናድርግ በሚለው ላይ በዝርዝር እዛ ላይ ለማስቀመጥ ሞክሬያለሁ። እንግዲህ ጽሁፍ 1 ወር ከ15 ቀን አልፎታል ከወጣ። ከዛ በኋላ የመጡ ነገሮች አሉ። ለምሳሌ የፕሬዝዳንት ኢሳያስን ንግግርና ሌሎች በርካታ ነገሮችን ማንሳት ይቻላል። የበለጠ ስጋት እውን ወደ መሆን እየሄደ መሆኑን የሚያሳዩና በሌላ በኩል ደግሞ ይሄኛውን በዚህኛው በኩል ነበር ያሰብኩት ወዲህ እየሄደ ይመስላል ያልከው አለ። በዚህ በወር በ15 ቀን ጽሁፍህን ስታየው እኔ እንዳልኩሽ ይህን ጥያቄ ከኢትዮጵያና ኤርትራ ፐርስፔክቲቭ ብቻ አይደለም ማየው። ከሶስቱ ታላላቅ ኃይሎች ግሬት ፓወርስ ከሚባሉት ከሪጂናል ፓወርስ አንጻር ነው።
ለእኔ እንዳውም ጌም ቼንጀር የምለው የፕሬዚደንት ትራምፕ የሚድል ኢስት ጉብኝት ነው። የእሳቸው መሄድ ከመሄዳቸው በፊት በ13 ሊሄዱ በ6 ሲዝፋየር ከሀውቲስ ጋር ተፈራረሙ። ይሄ ለዛ ቀጠና መሰረታዊ ለውጥ ሊያመጣ የሚችል ነው። ምክንያቱም ሌላው ነገር ከዛ ነው የሚቀዳው። ሪጂናል ውጥረቱ የሚመነጨው ከዛ ነው። የሱዳንም የዛ ትይዩ ነው፣ የተለየ ነገር የለውም። ኢትዮጵያና ኤርትራም እየተፋጠጡበት ያለው ነገር የዛ ኤክስቴንሽን ነው ባይነኝ ነው አትሊስት። ከዛ ሚድል ኢስት ሲሄዱ ያደረጉት ነገር ምንድነው? በርግጥ የእሳቸውን ጉብኝት የአውሮፕላኑ ጉዳይ ብዙና የቢዝነስ ኢንቨስትመንቱ ትኩረት ሰጥቶታል። ግን መሰረታዊ የሚባሉ ነገሮች የተፈጸሙ ነገሮች አሉ። አንደኛው ከዚህ በፊት ከነበረው ስተት ተምረው ይመስላል የጆይንት ኮምፕሬሲቭ ፕላን ኦፍ አክሽን የሚባለውን ለማሳተፍ ሌሎችን ሞክረው የገልፍ አገሮችን ወደ አቅራቢያ ለማምጣት የሞከሩበት ሁኔታና ለሶሪያ የሰጡት ሳንክሽኑን የማንሳት ነገር የሚድል ኢስትን ጉዳይ ቀይሮታል በአንድ በኩል። በእኛ በኢትዮጵያ ጉዳይ ሌላ በጣም ኢንተረስቲንግ ነገር ምንድነው? ሳውዲ አረቢያ ለአሜሪካን የሚሆን 2 ወደቦች ለመስጠት ፈልጋለች። ምክንያቱም የሀውቲን ጦርነት ጅቡቲ አልደግፍም፣ ከጅቡቲ ለአሜሪካን ሀገር የአየር ክልሌን አልፈቅድም ሀውቲስን ለመደብደብ ስላለች አሜሪካኖች ሌላ ሲያፈላልጉ ሳውዲ ፕሮፖዝ አደረገች። ሳናፊር እና ቲራንን በግብፅ ስር ነው ያሉትና ለአሜሪካ ለመስጠት ፕሮፖዝ ስላደረገች ይሄ አዲስ ተርሞኤል አስነሳ እዛ ቀጠና ላይ። የጠቅላይ ሚኒስትር አብይም ጉብኝት ምናልባት ከዚህ ጋር የተያያዘ ይሆናል ብዬ አስባለሁ። ይህ በዚህ እንዳለ አሁን ፕሬዚደንት ኢሳያስም ያመጡት ነገር ከህዋት የህዋት ክፍፍል እየጠነከረ ከመምጣት ጋር ተነስቶ ከኢትዮጵያ ጋር ያለው መካረር እየጠነከረ መሄዱን የሚያሳይ ነው። በነገራችን ላይ እኔ ጦርነቱ አሁንም ቢሆን ይካሄዳል የሚል ድምዳሜ የለኝም። ሊካሄድ የሚችልበት አግባብ ብዙ ነው። ምክንያቱም ባለቤቶቹ ኢትዮጵያና ኤርትራ ናቸው ብዬ አላምንም። ፓርትሊ ነው ሆን የሚያደርጉት። እንመጣበታለን። እሱ ላይም ጥያቄ አለኝና ባለቤቶቹ ብቻ ሳይሆን መፍቻውም ላይ የምታስቀምጠው ነገር አለ እንደዚሁ እና እንመጣበታለን። እስኪ አሁን እኔ የበለጠ ማየው ብለህ ከትራምፕ ጉብኝት አንጻር እንደዚህ የገለጽከው አለ። የሰሞኑን በጽሁፍም የምታነሳቸው ዓለም አቀፍና ቀጠናዊ ኃይሎች በቀይ ባህር ላይ ያለውን ኢኮኖሚያዊና የጸጥታ አቅማቸውን የማሳደግ ፍላጎታቸው የኢትዮጵያና የኤርትራን ውዝግብ በምን መልኩ ሊቀርጸው እንደሚችል በዝርዝር ሄደህበታል እና እስኪ ዋና ዋና የሚባሉ ነጥቦችን እናንሳ። ይህ ቦታ ለምንድን ነው ኢምፖርታንት የሆነው ነው የኛ ቀጠና። እዛ ላይ ግንዛቤ መፍጠር ያስፈልጋል። እርግጥ ነው ያው የቀይ ባህር ሺፒንግ ሌኑ አለ። ግን ሺፒንግ ሌኑ የኮሙኒኬሽን ኬብሎች መኖሩ ብቻ አይደለም። የቻይና ዋን ቤልት ሮድም በዛ ነው የሚያልፈው። የጃፓኖች አፍሪካን ኤዥያ ግሮዝ ኮሪደርም በዛ ነው የሚያልፈው። የአፍሪካ ተቋማትም እዛ አካባቢ ነው ያሉት እና ይህ አትራክሽን ሲፈጥር ትልቆቹ ሀገሮቹ ኮንቨርጅ ያደርጋሉ። ብዙ ልዩነት የላቸውም እዚህ ላይ፣ ምክንያቱም ሁሉም ፒስ ይፈልጋሉ። አሁን ችግር የሆነው ምንድነው? የእስራኤልና የጋዛ ጦርነትን ተከትሎ ሀውቲዎች በሚሰጡት ምላሽ ቀጠናው ታመሰ። አሜሪካውያን ከእንግሊዞች ጋር ኦፒጂ የሚባል አንድ ኦፕሬሽን ቲም አቋቁመው የሚሊተሪ ኦፕሬሽን ያደርጋሉ። የገልፍ ሀገሮች ኢቭን የኔቶ ሜምበር ሀገሮች ፈረንሳይ፣ ጣሊያን፣ ስፔን አንሳተፍም አሉ። ኔቶን ሁሉ ዲቫይድ ያደረገ ኢሹ ነው እና ገልፎችም እምቢ አሉ። ለቴህራን ፍርሃቻ ስላላቸው ከኢራን የሚመጣውን ዳፋ በመፍራት እምቢ በማለታቸው ይህ ውጥረት አለ። ቻይናም ቢሆን ሴኩሪቲውን ብትፈልገውም ግን ይህ ጉዳይ ከእስራኤልና ከጋዛ ጦር ስለሚመነጭ በኃይል አይፈታም፣ የዲፕሎማቲክ አማራጭ ነው የሚያስፈልገው የሚል ጠበቅ ያለ አቋም ወሰደች።
ራሽያም ቢሆን ቻይና ጋር ተከትላ በተለይ ደግሞ የአሳድ መውደቅ በኋላ በምዕራባውያን ከዩክሬን ጋር በነበረው ጦርነትም በጣም ያስታጥቁ ስለነበር ለሀውቲዎች ድጋፍ ይሰጣሉ። ከኢራን ጋርም የጠበቀ ግንኙነት አሏቸው እና ከዚህ ነው ትልቁ ስዕል የሚመነጨው ከዚህ ነው። በኋላ ወረድ ሲባል ደግሞ 8 ዋና አክተርስ አሉ። ኩክሊ ነው እነኚህን ለማሳየት ያህል 4ቱ ነን አረብ ናቸው እና ቱርክ፣ ኢራን፣ እስራኤል እና ኢትዮጵያ ደግሞ በአፍሪካ ሳይድ በዛ አካባቢ ቀጠና ተደማጭ ከሆኑት ነው። 4ቱ ደግሞ የአረብ ሀገሮች ሳውዲ፣ ኤሚሬትስ፣ ግብፅ እና ኳታር ናቸው። እነኚህ እርስ በርስም ይጣላሉ፣ እርስ በርስም ይወዳጃሉ። በጣም ወዳጆች የሚባሉት እንኳ ሳውዲና ኤሚሬትስ ማይግባባቸው አሉ። አንዱ ማይግባቡባቸው ዋናው ቁልፍ ቀይ ባህርን ኮንትሮል ለማድረግ ነው። ኤሚሬትስ ቀደም ብላ ንግዱን ስለጀመረች ማሪታይም ኮንትሮል ማድረግ ስለምትፈልግ ከዛ ጋር በተያያዘ ገፋ ብለው የሰሩበት ሁኔታ አለ። ዘግይተውም ቢሆን ሳውዲዎቹ ደግሞ በ2020 ይመስለኛል የአፍሪካና የአረብ የቀይ ባህር ሀገሮች ብለው ያቋቋሙት ዋና ዓላማው ኢትዮጵያንና ኤሚሬትስን ከዛ ውጪ ለማድረግ ነው። ከዚህ ነው የሚቀዳው እንግዲህ ትልቁ ጦርነት። ከዛ የመን ላይ ምን እንዳደረጉ ጽሁፉ ላይ በደንብ ለማብራራት ሞክሬያለሁ። ሱዳንም ላይ ያለው ፍጥጫ ከላይ ከሊቢያ ጀምሮ እያደረገች ያለችው ኤሚሬትስ፣ ቻድ እንዴት የዋግነር ግሩፕን ይዘው እንደመጡ ሱዳን ውስጥ በሱዳን ኢትዮጵያ የነበራት ሮል እንዴት ኦቨርታይም ኢትዮጵያ መጀመሪያ ልክ እንደ ሳውዲ ሁሉ ገለልተኛ ነበረች። በኋላ መጨረሻ ላይ ግን ወደ አርኤስኤፍ እንዴት እንዳዘነበለች የኢትዮጵያ ልብ ማመንታት ደግሞ ሳውዲ ኤሚሬትስ ከኢትዮጵያ አይኗን ነቅላ ወደ ኬንያ እንዴት ሽፍት እንዳደረገች ኢትዮጵያ በዚህ ሁሉ መሃል አንዴ ኤርትራን አንዴ ደግሞ ሶማሌላንድን እንዴት እንደሄደች ሶማሌላንድ ስትሄድ ምን እንደገጠማት እነኚህ ነገሮች ጽሁፉ ላይ ይገኛሉ። እንዳልከው የተለያዩ ኃይሎች ምን አይነት ድርሻ ይኖራቸዋል፣ ምን አይነት ፍላጎት ይኖራቸዋል የሚለውን ከአሁን እስከ ጦርነት ቢነሳ ራሱ ሄድክበታል እና በተለይም የአሜሪካ፣ ቻይና፣ ራሽያ፣ ሳውዲ፣ ኤሚሬትስ እንደዚሁ የቱርክ፣ የግብፅ እያልክ ያስቀመጥከዋል ዝርዝር ስለሆነ ቅድም እንደጠቀስኩት ያንብቡት እንግዲህ አድማጮቻችን። ሌላው አንድ መነሳት ያለበት ጉዳይ ብዬ የማስበው ገፊ ሳቢ ሁኔታዎች ብልጽግና ይሄንን ጉዳይ ለራሱ ጥቅም እንዲጠቀም ያስገድደው ይሄን ፍትሃዊ የሆነ ጥያቄ እያልክ የምታነሳው ነገር አለና የምታይበት መንገድ ቅድምም ጠቀስ ያደረግከው አለ። እንደዚሁ ነገሮችን ማረሻሻ አጀንዳ አድርጎ የማለፍ አድርገህ ነው የምታየው ወይስ ደግሞ ከብልጽግና አቋም አንጻር እንዴት ነው የምትገመግመው የሚለውን እሱን እስኪ ትንሽ በል። መልካም። በዚህ ጉዳይ ላይ በእውነቱ የሆነ እንደሆነ ለብልጽግና ጉዳዩን ወደፊት በማድረጉ ሊመሰገን ይገባዋል ባይነኝ። እኔ ኩዶስ ነው ምለው በግሌ። ልዩነት ያለኝ እንዴት ነው ለተግባራዊነቱ የሚሰራው? በኃይል መሆን የለበትም ባይነኝ እኔ። ምክንያቱም በፈረንሳይኛ አንድ አባባል አለ፣ ሰኔፓ ቱት አፌ ለሜም ሰኔፓ ቱት አፌ ዲፌራንት ይላሉ። ምን ማለት ነው? በጣምም የተለያየ አይደለም፣ በጣምም ደግሞ አንድ አይነት አይደለም ነው። ለኔ ኢትዮጵያና ኤርትራ አንድ ሀገርም አይደሉም፣ ሁለት ሀገሩም አይደሉም። የተለየ መልክ ያላቸው ሀገሮች ናቸው። ከዚህ ነው የሚቀዳው እንግዲህ የኢትዮጵያ ጉዳይ። ግን ተለያዩ እንጂ ተፋቱ ማያስብል እያልክ መግቢያህ ላይ የምትጠቅሰው አይነት አለ ግንኙነት፣ እሱን እንደማለት ነው። አዎ ኢትዮጵያና ኤርትራ አብረው የኖሩ ከ1860ዎቹ በፊት አብረው የኖሩ ከ1850ዎቹ እስከ 1990ዎቹም አብረው የኖሩ ተለያይተዋል። ሲለያዩ ግን ሴፐሬሽን ነው እንጂ ፍቺ ሲባል ስለ ሃይማኖት፣ ስለ ባህል ምን መሆን እንዳለበት ግንኙነታችን ወንድማማች ህዝብ ስለሆነ የነሱ በኔ እይታ የኤርትራውያንና የኢትዮጵያውያን ዕጣ ፈንታም የተለያየ ነው ብዬ አላምንም። ለዛ ነው ስክነት ባለው መንገድ በውይይት
ተቋማዊና ህጋዊ በሆነ መልኩ ስላልተለያየ ያ ፍላጎት ይኖራል እኮ ማለት አሁን ይሄ የመጣው ሊበሬሽን ሙቭመንቱ የሻዕቢያ ያመጣው ነፃነት ስለሆነ ነው እንጂ በ1950ዎቹም እኮ ሰርቬይ ተደርገዋል። ህዝቡ እኮ ያው ህዝብ ነው። ስለ ኢትዮጵያ ያለው አመለካከት የሚታወቅ ነው። ከዛ በኋላ የነበረው ሚስ ሃንድሊንግ አድሚኒስትሬቲቭ በተለይ ለኤርትራ ብቻ ነው ብዬ እኔ አላምንም። ሌላውም ኢትዮጵያዊ የተለየ ጣፈንታ አልነበረውም እና ከዛ አንፃር ሳየው ብልጽግና ይህን ጉዳይ ከዚህ በፊት እንደ አጀንዳ የሚቀርብ ስላልነበር የነበረው መንግስት የኢህአዴግ መንግስት ኢቭን ይህን ጉዳይ የሚያነሱትን ሰዎች በአደባባይ ይወርፍና ወደ ስርም ይጥል ስለነበር ዋና አጀንዳ አድርጎ ማምጣቱ ብልጽግና ያው ምስጋና ይገባዋል እላለሁ። ከዛ በመቀጠል ግን ለምን አሁን ሆነ? በእርግጥ ጥያቄው ሌጂቲሜት ነው ካል ታይም ፋክተር ሊሆን አይችልም። ሌጂቲሜትን ነገር ምን ጊዜ ማምጣት ይገባል። ግን ለምን የሚለውን ጥያቄ እንድናነሳ የሚያስገድድን አገራችን ያለችበት ተጨባጭ ሁኔታ ነው። ምክንያቱም አገሩ አሁን ያለው ከትግራይ ጦርነትም በኋላ አማራም ኦሮሚያም አካባቢ ያለው ችግር አለ። እንደገና በሌላ በኩል ደግሞ የኢኮኖሚው ችግር አለ። እንደውም አንዳንዶች ከጦርነቱ ይልቅ ኢኮኖሚው ራሱ ሴንተሩ ሊያፈርሰው ይችላል የሚል ስጋት ሁሉ ያላቸው አሉ እና ከዚህ አንፃር ብልጽግና ይህን ማንሳቱ ተገቢ እንኳ ቢሆንም አሁን ያነሳበት የወቅቱ ሁኔታና ብልጽግና ደግሞ ካለበት ከሚጠብቀው ሁኔታ ወይም ከገባበት ቅርቃር ለመውጣት ሊጠቀምበት ይችላል በሚል ቦዝ ፑሽንግ እና ፑሊንግ ይኖሩታል ብዬ አስባለሁ። እንዳው ይገፋፉታል ብዬ የማስበው በዋናነት ወደፊት ያመጡታል ብዬ የማስበው አንዱ በቃ እነኚህ የፋኖንም ይሁን የኦኤልኤንም ማጥፋት አልተቻለም። ስለዚህ እየተዳከመ ያለውን የሀገር ስሜት ለመቀስቀስ ይጠቅመኛል ብሎ ሊያስብ ይችላል አለው። ሌላው ሁለተኛው ደግሞ ከትግራይ ጦር ጋር በተካሄደ ያው ዋር ክራይም አለ ተብሏል ኢትዮጵያ ውስጥ። ያንም ደግሞ ተጠያቂነት ለማምለጥ ያግዛል እላለሁ። በሌላ በኩል ደግሞ የዛሬ ዓመት ምርጫ ይካሄዳል። ከዚህ በፊት የነበረው ምርጫ ላይ ጦርነት ነን በሚል እንዴት ምርጫው ተድበስብሶ እንዳለፈ ሁላችንም ያየነው ጉዳይ ነው። እነኚህ ምክንያቶች ለጊዜው ጉዳዩ ከመጦዙ ጋር እና በተለይ በኃይል እንሄዳለን ከሚለው አፕሮች ጋር ሲናበቡ ሪሊ በእውነት ጥያቄው ለኢትዮጵያ ባህር በር ብቻ ነው ወይስ እግረ መንገዱን ሌላ ጥቅም አለው? ስለዚህ ኢትዮጵያውያን ምን እናርግ? ሌጂቲሜት ጥያቄያችንን እንደግፋለን፣ ግን ሌጂቲሜት ጥያቄያችንን ደግሞ ወስደው ሌላ ነገር እንዳያረጉ መጠንቀቅ ይገባል የሚለውን መልእክት ለማስተላለፍ ነው። እሱ ጋር እንደው ይሄ 1958 ሰርቬይ እንደዚህ ያልከው ላይ ያው ህዝብ ነው የሚለውን አይደለም ለኤርትራ አሁን ሁለት ሀገራት ሊሆን ነው ለኢትዮጵያ ራሱ ሰርቬይ ቢደረግ እንደዛ ነው ብዬ አላስብም። እኔ በተለያየ ጊዜ የሚመጡ የተለያዩ አመለካከቶች የሚቀርጹት አለ አይደለ? የተለየ ትውልድ የተለየ አስተሳሰብ እና ስለዚህ አሁን ላይ ያለው ነገር በጣም የተለወጠ እንደሆነ ነው የሚገባኝ። ሌላው አለመፋታት ብለህ የገለጽከውን የኔ አንደርስታንዲንግ የነበረው የድንበር የባህር በር እንደዚህ ጉዳይ ላይ የጠራ ነገር ባልኖረበት ወይንም ደግሞ ህጋዊ የሆኑ የኢትዮጵያን ጥቅም በሚያስጠብቅ አይነት መልኩ ያልተጠናቀቀ ያው ከህወሓትም አመለካከት አንጻር ማለት ነው አርጌን ያሰብኩት ያ የባህል የሃይማኖት የምናምን ጉዳይ ሳይሆን ማለት ነው እና ምናልባት እሱ ላይ የምትጨምረው ካለና ሌላው ደግሞ ይሄ በኃይል የሚል ነገር በኢትዮጵያ በኩል አንዴ በማንኛውም መንገድ እንደዚህ የሚል ካልሆነ በስተቀር ይሄ የብልጽግና ጭፍን ደጋፊዎች አዎ በደንብ አድርገው እሱን ያሰራጩታል። በመንግስት ደረጃ ምናልባት እነሱን እየተጠቀመ ነው ሊባል ይችል ይሆናል። ምክንያቱም ቢያንስ ዝም ሊያስብላቸው ይችል ነበር እሱ ሰጣቸው እንኳን ባንል ማለት ነው። ግን ሰጣቸው እንድንል የሚያስገድደን ነገር ዝምታውም ጭምር ስለሆነና እሱን ነገር ላይ ምናልባት ተጨማሪ የምትለው ነገር ካለ ወደ ሌላ ነገር ከማለፋችን በፊት። መልካም። እኔ እንደውም አንቺ ጥሩ ፍሌቨር ነው የሰጠሽው። ጽሁፉ ላይም ያለው ወደዛ አንቺ ወዳልሽው የሚያመዝን ነው። የ1950ዎቹ ሰርቬይ ያልኩት
ዛሬ 1950ዎቹ ቫሊድ ነው ለማለት ሳይሆን ችግሩ ተፈጸመ ሲባል በነበረበት ወቅት የነበረውን ስሜት ለማሳየት ነው እንጂ ዛሬማ ያለንበት የዛን ያንጸባርቃል ለማለት አይደለም። ከበዛ አንፃር ቢታይ በወቅቱ ግን ችግሩ ተፈጸመ ሲባል ዩናይትድ ኔሽንስ ኮሚሽን አቋቁሞ ሄዶ ሰርቬይ አድርጎ መጥቶ በዛ ወቅት የነበረው ስሜት ምን ይመስል እንደነበር ያሳያል ነው። ከዛ በኋላ የነበረውን አድሚኒስትሬቲቭ ሚስ ሃንድሊንግ ያው ገፍቶ እየገፋ ዲስከርሲቭ ነው። ያው እዚህ ደርሰናል። አሁን ያ ይኑር አይኑር አላቅም፣ ግን አንድ ዴታ ፖይንት ነው ባይነኝ። ከዛ ብልጽግና በኃይል አንድ ጊዜ ነው መጀመሪያ ገና ወደ ወደ ሶማሌላንድ ሳይኬድ አይ ቢሊቭ ወደ 2023 አካባቢ መጀመሪያ ገና ይሄ ናሬቲቭ ግራንድ ናሬቲቭ ተብሎ ሲመጣ ኃይልም ቢሆን አማራጭ የለንም የሚለው ወጣ። ከዛ ሁሉም እንኳን ሌላ ወዳጅ የተባሉት የቻይና መንግስት እንኳ ራሱን ታይዋን ላይ የሚመለከተው ነገር ስላለ አቋም ነው የቀየረው። ዩናይትድ ኔሽን ላይ ብዙ ነገር ሲያደርግ የቆየ በጦርነቱ ወቅት ኢትዮጵያ ወደዛ ስትሄድ ጫናው እየበረታ መጣ። ጫናው እየበረታ ሲመጣ ኢንፋክት ከሶማሌላንድ የዲፕሎማቲክ ጫናው ስለበዛ ነው ወደ ኤርትራ መመለስ የተፈለገው። ያኔ ግን ያ ስቴትመንት ስለተነገረ አገሮች ሪሴፕቲቭ ናቸው። አንዳንድ ጊዜ እንኳን የሀገሪቱ መሪ ኢትዮጵያ ትልቅ ሀገር ነች ተናግረው ፐርሲቭድ በሆነ ፊር እንኳ ብዙ ጊዜ አገሮች ፖዚሽን ይወስዳሉ። ምክንያቱም ይህ የሉዓላዊነት ጉዳይ ስለሆነ በቸልታ አያልፉትም። እርግጥ ነው የብልጽግና ከፍተኛ አመራሮች በሰላም ነው የምንፈልገው ይላሉ። ግን ያው ዲፕሎማቲክ ጫናው ያን የእውነት ከልብ የመቀየር ነው ወይስ ያለ መቀየር ነው የሚለው ጥያቄ ውስጥ ስለሚገባ ነው እንጂ አንቺ እንዳልሽው ሪሰንትሊ እንኳ በሰላም ነው እኛ የምንፈልገው የሚለው ከብልጽግና ከፍተኛ አመራሮች ይሰማል። ግን ቀድሞ የተናገሩት ያ ነገር ስላለ ይሄ በጫና የመጣ ነው የሚለው ቅቡልነት ስለሚጎለው ይመስለኛል። ሌላ ሶስተኛ ነጥብ ነበረ ልበል። የሰርቬው ነው ያለመፋታትን በተመለከተ ያልከው የመሰለኝ እኔ አንደርስታንዲንግ ብዬ ገለጽኩት። ከባህል ከሃይማኖት እንደዚህ ሳይሆን የተቋጨበት መንገድ ህጋዊ በሆነ ወይንም ደግሞ ኢትዮጵያን ጥቅም በሚያስከብር መልኩ የተቋጨ አይነት ነገር ስለሌለው በሚል ነው የተረዳሁት የሚለውን ምናልባት የኔ አሁን ከተናገርከው ጋር እሱን ሀሳብ እንድትሰጥበት ነበር አንዱ ጥያቄ። መልካም እንዳልሽው ነው። ራሱ እኮ የሚያሳይ ነገር አለ። ኢትዮጵያና ኤርትራ ተለያዩ ተብሎ እኮ 10 ዓመት አልቆዩም እኮ በድንበር ተጣልተው ያ ሁሉ ደም ሲፋሰስ እውነተኛው አትሊስት ኤክስኪውዝ ሆኗል። እውነተኛው ምክንያት ድንበርም ባይሆን ያኔ ብቻ አይደለም ዛሬም እኮ ያለው አንዱ ጭቅጭቅ እኮ ድንበር ነው። እና ይሄ ከፍቺ ጋር የሚመጣ ነው። ስትፋቺ ኮምፕሊትሊ ስትፋቺ መብትሽን ጥቅሞችሽን ነው ሸራርገሽ የምትለያየው። ግን ያኔ ያው በነበረው በነፃነት ማግስት በድል ማግስትም ስለነበር ናፍቆታቸውም ሌላ ነው የነበረው። ወጣትነትም ሊኖር ይችላል። ብቻ በግራ ቀኙም በኩል ብዙ የታሰበበት አልነበረም። ፍቺው በኃይል እናሳያለን የሚባለውና የመነጠል ፖለቲካን በጣም የጎላበት ጊዜ ስለነበር ከዛ ጋር ተያይዞ ይህ ነው የሚባል ነገር አልተደረገም። ኢንፋክት ከዛም በኋላ ለማድረግ የተሞከሩ ጥረቶች ሁሉ እኮ ይደገፉ ቅቡልነት የላቸውም። ለዛ ነው ብልጽግና ቢያንስ አሁን ይህን ጉዳይ ወደፊት በማምጣቱ ምስጋና ይገባዋል የምለው እንጂ አንቺ እንዳልሽው ነው የህግም የተቋምም መልክ የለውም። ያኔ ብቻ አይደለም አሁን በ2018ም ሲታረቁ ተመሳሳይ አይነት ስህተት ነው የተደረገው። ስምምነቱን ማንም ሰው ዛሬ ድረስ አያውቀውም። ተቋማዊ መልክ የለውም። ለዚህ ነው አሁንም ቢሆን እያገረሸ እንዲሁ እንዳባላን እንዳጣላን ሰላም እንዳሳጣን ይኖራል። ለዛም ነው በስክነት ወደ መውጫዬ ላይ ለማሳየት እንደሞከርኩት ህዝብ ለህዝብ የሆነ ሰላማዊ የሆነ ተቋማዊ የሆነ ህጋዊ የሆነ መለያየት የሚያስፈልገው ወይም አንድነትም ከሆነ አንድነት የሚያስፈልገው
ለማለት ነው። እንግዲህ ቅድም ያልከው አንድ ነጥብ ነበረ በጣም ኢንተረስቲንግ የሆነ ነው ማለት የነሱ ጉዳይ አድርጌ ያላስበውም ብለህ የበለጠ የውጭ ኃይሎች እጅ እንደሆነ የምትገልጸው እና በመፍትሄ ደረጃም ቅድም እንደጠቀስኩት በኋላ ላይ ሊያስታርቁ ወይም ይህን ጉዳይ ደግሞ ወደ ጦርነት እንዳይገባ ሊያደርጉ የሚችሉም ኢጋድም ሆነ የአፍሪካ ህብረት ያው የፍላጎት ግጭት ስላለ እነሱ አይችሉም ዓለም አቀፉ ማህበረሰብ ነው እያልክ የምታነሳው አለና እሱን ጉዳይ ትንሽ ብትልበት ደስ ይለኛል። ምናልባት የሆነ ደረጃ ከደረሰ በኋላ ብዙ ጊዜ አይደለ ለማስታረቅ ለመሸምገል ምናምን የሚሞክሩት እንጂ አሁን ባለ ደረጃ ላይ በተለይ እንደሱ አይነት ነገር የሚደረግስ ይመስልሃል ወይ? ከመደረግስ አንጻር ራሱ ያንን ያህል ትኩረት ሊሰጠው ሌላው ዓለም አቀፍ ማህበረሰብ የሚሰጠው ይመስልሃል ወይ የሚለውን ትንሽ ብትልበት። ለነገሩ በጣም የዚህ ጽሁፍ ዋናው ነጥብም እዚህ ጋር ላይ ነው ያለው ቋጠሮ። ምክንያቱም አሁን እንግዲህ ይህም ከመልታይፖላር እየተኬደ ነው የሚል ሐሳብ አለ። ዓለም የተለያዩ ሀያላን አሉባት የሚል ነገር አለ። ከአንድ ልዕለ ሀያል ወጣለች የሚለው ነጥብ ኪ ነው እና አሁን የአሜሪካውያንን የፖሊሲ ዳይሬክሽን ካየሽ ከሚድል ኢስት ኢንታንግልመንት ወጣው አሁን ሰሞኑን እንኳን በሃውቲ ያየነው ይሄ ነው። ወደ ኤዥያ ፓሲፊክ ዋናው ነገራቸው ለመሄድ ያስባሉ። ከዚህ ጋር በተያያዘ የኢትዮጵያም ሆነ የአፍሪካ ጉዳይ በጣም የመጨረሻ ፕራዮሪቲ ልንሆን አንችልም። ግን ምንድነው አሜሪካውያን ለምሳሌ የራሳቸውን ኢንተረስት ሚድል ኢስት አካባቢ ያለውን የሚተገብሩት አካባቢው ካሉ ሀገሮች ጋር ነው። ለምሳሌ ከቱርኩ ጋር ትልቅ ቁርኝት አላቸው። በቀደም ሳውዲ አረቢያ ላይ እንኳን ሆነው ለሶሪያ ትልቅ ፖለቲካሊ ለሚድል ኢስት ትልቅ ፖለቲካል ዲቨሎፕመንት ስለሆነ ነው። ለሶሪያ ሳንክሽን ሲነሳ የቱርኩ መሪ ቨርቹዋልም ቢሆን ተገኝተዋል። ይሄ ለቀጠናው ትልቅ መልእክት አለው፣ ለኢትዮጵያ ሁሉ ይተርፋል። እና በሌላ በኩል የኢትዮጵያን ጉዳይ አሜሪካ ቋሚ መልእክተኛ አርጋ የሾመቻቸው ኃላፊዎች ከኢትዮጵያ ይልቅ እኮ ሌሎች የመካከለኛው ምስራቅ አገሮች ጋር ነበር የሚመላለሱት የኢትዮጵያን ጉዳይ ሶልቭ ለማድረግ እና እነሱ በፓርትነርሺፕ ነው የሚሰሩት። ግን ኢንተረስታቸው በጣም ኮምፕሌክስ ነው። እርስ በርስ የሚፈልጉት አለ፣ እርስ በርስ ደግሞ ማይስማሙበት አለ። አሜሪካን አሁን ሰሞኑን እንኳን እንዳየሽው ከሳውዲም ከኤሚሬትስ ጋርም አብረው ነው የሚሰሩት። ግን ሳውዲ ደግሞ በጭራሽ ኤሚሬትስ ቀይ ባህር እንድትደርስ አትፈልግም። ካውንስል አቋቁማ እየሰራች ነው። ሱዳን ላይ የሚጋደሉት በዚህ ነው። ከሶማሌ ጋር ቱርክ ጋር ያለው ፍጥጫ ይሄ ነው። ኢትዮጵያንም እኮ ወደዛ ያሰቧት። አሁን ለምሳሌ ይሄ የቀይ ባህር ካውንስል የሚባለው ስለ እውነት የሆነ እንደሆነ እኔ ባደረጉት ምርምር የደረስኩበት ነገር ኢትዮጵያን ለማግለል የታሰበ አይደለም። በዋናነት ኤሚሬትስ ኢትዮጵያን ታካ ትመጣለች፣ በርበራ ላይ 19% ስለሰጠቻት ኢትዮጵያን ታካ ለመግባት ትፈልጋለች የሚለው በአንድ በኩል አለ። በሌላ በኩል ደግሞ እርግጥ ነው ግብፅንም አፒዝ ማድረግ ይፈልጋል ከግድቡ ጋር በተያያዘ። ግን ሪሊ ኢትዮጵያ ዋና ታርጌት አልነበረችም ለዛ ካውንስል። ስለዚህ ከዚህ አንፃር ዞሮ ዞሮ አሁን ወደ መጨረሻው ነጥብ ስመጣልሽ ለኢንተርናሽናል ኮሚኒቲው ፕራዮሪቲ አይደለንም። ኢጋድና ወይም ኤዩ ጥርስ የላቸውም ዛሬም ድረስ። ኢቭን ኢትዮጵያና ኤርትራ ተጣልተው 20 ዓመት ሲኖሩ ዝም ነው ያሉት። ተጣርቀውም የመጡት ጀዳ ሄደው ነው። ዛሬ እኮ ድረስ እነ ኳታር ናቸው ኮንጎንና ሩዋንዳን እየሸመገሉ ያሉት። እርግጥ ነው ፕሪንሲፕሉ አለ፣ የሳይለንሲንግ ዘጋን የሚባለው ፕሪንሲፕል አለ፣ ግን ጥርስ የለውም ድርጅቱ። ከዛ በላይ ደግሞ አሁን የኤዩ ቸርማን የሆኑት ሰው የጅቡቲ የውጭ ጉዳይ ሚኒስትር ከኤርትራ ጋር ራሱ በጦርነት ሄደው ኬዛቸው እንደውም አላለቀም፣ ሴኩሪቲ ካውንስል ላይ አለ። በዛ በኩል ኢጋድ ነው ኢትዮጵያዊ ናቸው።
አመራሩና ዲፕሎማቲክ ነገር ያ ያመጣም። ሌላው የኢትዮጵያ ፖለቲከኞች ናቸው። ያው የምታዩ ነው። የት እንዳሉ እንኳን እኔ ለማየት በጣም ነው የምቸገረው። ዜጎች ያው አብዛኞቻችን እንደምታዩ ሳይለንት ማጆሪቲ ነን። ስለዚህ ሪሞትሊም ቢሆን የኢትዮጵያ መፈራረስ ሊያስከትል የሚችለው ጣጣ ኢቭን ቀይ ባህር አካባቢ ላይ ያለውን የምዕራባውያንም ሆነ የሳውዲን ኢንቨስትመንት ስለ አፌክት ስለሚያደርግ ያን ለመከላከል ይመጣሉ ነው። the best option ነው ብዬ ሳይሆን ሌላ አማራጭ ላይ ስላልቻልኩ ነው። ግን ዋናው ፔፐሩም የሚያጠነጥነው እዚህ ነጥብ ላይ ነው እና በጣም ነው ማመሰግንሽ ይህን ነጥብ ወደፊት ስላመጣሽው። ታንኪዩ በጣም እንደው አያደርገውና ከሆነ 3 የእጅ አዙር ጦርነቱን የሚወስኑ ግንኙነቶች አሉ ያልክ ደግሞ የምታነሳቸው አሉ እና በእርግጥ በዝርዝር ነው በጽሁፉ የሄድክበት። እንደው ጠቅለል ባለ ሁኔታ ብታነሳው ደስ ይለኛል ቅድም ከተጠቀስከው በተጨማሪ። አዎ እንግዲህ ለዛ ነው ጦርነቱን ለመገመት የሚያስቸግርበት ዋናው ምክንያት በእኔ ግምገማ 3 አይነት እንትኖች አሉ፣ ፕሮክሲስ አሉ ብዬ ነው ማስበው። አንደኛው አሁን ሰሞኑን የጦዘው ኢቭን ፕሬዚደንት ኢሳያስንም ገፍቶ ያናገራቸው የህዋት መሰንጠቅ ነው። የህዋት አዲስ አበባ ግማሹ አካሉ መሆን፣ ግማሹ አካሉ ወደ አስመራ መወገን፣ ድንበር አካባቢ ያለውንም ሁኔታ ተጠቅሞ ነገሩን ከፍ አድርጎ አስጮሆታል። ይሄ ምን ያግዛል ያልሽ እንደሆን ኢትዮጵያና ኤርትራ በኤርትራ በኩል የስርዓቱ እድሜ የሚራዘመው ያው ጦርነት ባለ ቁጥር ይሄንኑ ሬቶሪክ እየተጠቀሙ በጦርነቱ ማራዘም ይቻላል ስልጣንን የሚል ሳቤ ያለ ይመስላል። በእኛም በኩል ጦርነቱ ትግራይ አካባቢ በድንበር በተወሰነ ነገር ላይ የሚቀር ከሆነ ቢያንስ ምርጫውን ለማለፍ ያግዛል ተብሎ ሊታሰብ ይችላል። ይሄ ጉዳይ ግን የበለጠ ደግሞ ምንድነው ከሱዳን ጋር ይተሳሰራል። ምክንያቱም በኢትዮጵያና በኤርትራ በኩል ኤርትራ በጣም ክሎዝሊ እየሰራች ያለችው አሁን ከሳውዲዎቹና ከግብጽ ጋር ነው። ኢትዮጵያ ደግሞ እየሰራች ያለችው ከኤሚሬቶቹ ጋር ስለሆነ ሱዳን ላይ የምናየው የሳውዲና የኤሚሬትስ ትንቅንቅ ኤክስቴንድ አድርጎ በኢትዮጵያና በኤርትራ መሀልም ፍጥጥ ብሎ ሊመጣ ይችላል። ይሄ ግን ፍላጎት የኤርትራ መንግስትም የኢትዮጵያ መንግስትም ይሆናል የሚል ግምት የለኝም። ምክንያቱም ሁለቱም ሀገሮች ኤግዞስት አድርገዋል። የኢኮኖሚ አቅማቸው የሚታወቅ ነው እና ይህ ጉዳይ ስላለ ከነዛ ከመጣባቸው ግን ኃይሉ ጦርነት ደግሞ በባህሪው ከተጀመረ መውጫውም ስለማይታወቅ ይሄ አይሆንም ነው። ሌላ ሶስተኛ ኢንተረስቲንግ ዳይሜንሽን ደግሞ የኢስት ዌስት ትሬንድ አለው። ለምሳሌ በትግራይና የፌደራል ገቨርንመንት በተጣሉ ጊዜ በጣም ግልጽ ሆኖ የወጣው ነገር ለምሳሌ ቻይና አሜሪካ መንግስት በኢትዮጵያ ላይ ማዕቀብ ሲጥል ነው ድሮን መስጠት የጀመረችው። እስከዛ ድረስ ሴኩሪቲ ካውንስል ላይ ከመከራከር ያለፈ ከዲፕሎማቲክ እና ከፖለቲካል ድጋፍ የበለጠ ምንም አላረገችም። ግን በኢትዮጵያ መንግስት ላይ ከሰብአዊ መብት ጋር በተያያዘ የአሜሪካ መንግስት ሳንክሽን ሲጥል ቻይና አንደኛ ኦል ዌዘር ሪሌሽንሽፕ የሚባል ፓርትነርሽፕ ተፈራረሙ ከኢትዮጵያ መንግስት ጋር። ድሮንም ማስታጠቅ የጀመረችው ከዛ በኋላ ነው። ምክንያቱም የቻይኒዝ ዋን ቤልት ወይ ደግሞ በዛ ነው የሚያልፈውና የራሷ ደግሞ ኢንቨስትመንትም አላት መከላከል የምትፈልገው ከዛ ጋር የተያዙ ሪጂናል ኢንተረስትም አላት እና ያም ዳይሜንሽን አለው። ከጀርባ ደግሞ ካየሻቸው የኤሚሬቶቹም በጣም ከቻይና ጋር ይሰራሉ። እንደውም አሜሪካውያን በቅርብ ጊዜ ግሩፕ 42 የሚባል አንድ የተገለለ ልበለው ለአማርኛው ትርጉም ስል ድርጅት የኤአይ ላይ የሚሰራ ከኤሚሬትስ ጋር ይሰራል ተብሎ የቻይና ኮንግረስ እንዳውም አካውንተብል እናደርጋለን እያሉ ነው። እና ከጀርባም ደግሞ ከሚድል ፓወሮቹ ጋር የአይነት ኢንተረስት ስላለ ያ ተገናኝቶ ነው እንግዲህ ኢትዮጵያ ላይ ሊወስን የሚችለው
በእውነቱ ይካሄዳልም አይካሄድም ለማለት የዚህን ዳይናሚክስ እንዳውም የምትፈቅጅልኝ ከሆነ አንድ ነገር ባሳይሽ የበለጠ ያግዛል ብዬ አስባለሁ ሪዮት። እሺ ከሱ ጋር የሚታይ መሆኑን እርግጠኛ አይደለሁም። እስኪ እንሞክርና ካልሆነ ልከህልኝ ከዚህ ያሳያለሁ። እስኪ ሞክረው። አዎ እኔ ለብሪፊንግ የምጠቀምበት ነው። አሁን ይሄ ይታይሻል ከኔ ጀርባ ያለው? አዎ ይታያል። ይሄ ነው እንግዲህ ቀጠናው ያለው። እዚህ ላይ የምታዩ የፓወር ጌም ነው። ይሄ ሁለት ነገር ደግሞ አይጨምርም። የትልልቆቹን ፓወር የሶስቱን የራሽያን የቻይናን እና የአሜሪካን አይጨምርም። ሁለተኛ ደግሞ እነኚህ የገልፍ ሀገሮች ከነን ስቴት አክተርስ ጋር ያላቸውን ሪሌሽንሽፕ፣ ይሄ ስቴት ቱ ስቴት ሪሌሽንሽፕ ነው። አንደኛው ይሄ ነው። በዚህ ውስጥ ነው የሚሰራው። ጦርነቱን የምትገምችው የዚህን ጂኦፖለቲካል ካልኩለስ ከሰራም በኋላ ነው። ዶሜስቲካሊም ቀላል የማይባል ቻሌንጅ ነው ያለው። አገር ውስጥ ያለውም ትርምስ ይሄ ነው። ይሄ በኢኮኖሚው ላይ ሴንተሩን ራሱ ኢሮድ ያደርጋል ተብሎ የሚያስፈራ ነው እና እነኚህን ጉዳዮች ሁሌ አካውንት አድርገሽ ይህን ካልኩለስ ሰርተሽ ነው ጦርነት ይካሄዳል አይካሄድም የሚባለው። ዶቶቹን ሰርተህ ወዴት ነው የሚወስዱ አሁን ባለው ደረጃ? ነገ ደግሞ ምን ይመጣል የሚለውን እርግጠኛ ሆኖ ማወቅ ባይቻልም እንኳን የሚያመዝነው ግን የትኛው ነው የሚለው ላይ ትንሽ ብትልበት ደስ ይለኛል። የሚያመዝነው እኔ ላይካሄድ ይችላል ብዬ ነው ማስበው። ለምንድን ነው ያልሽኝ እንደሆነ ኤክስተርናል ባከርስ ላያገኙ ይችላሉ ብዬ አስባለሁ። ለምንድን ነው የማያገኙት ካልሽኝ፣ በኤርትራ በኩል ግብፅ ከአሜሪካ ጋር ግብፅ ራሷ ያላት በጣም አስቸጋሪ ሁኔታ ነው። አሁን ኢቭን ገቢዋ ቀንሶባታል በቀይ ባህር ምክንያት እና ኤርትራን ለመደገፍ የሚያስችል ኢኮኖሚክ ኬፓቢሊቲ ጋር አይደለም ያለችው። ሳውዲ አረቢያን ቢሆን አሰብ ላይ ኢንቨስት የምታደርገው በዋናነት የኢትዮጵያን ገበያ ፍለጋ ነው እንጂ ለኤርትራ ምጽዋን በቂ ነው ብለው ያስባሉ ብዬ አስባለሁ። በኤሚሬትስም በኩል ቢሆን ከሊቢያ ጀምሮ በቻድም በሱዳንም ብትመጪ በለስ እየቀናት አይደለም፣ እጅ ባትሰጥም። ከኢትዮጵያም ላይ ያላት ተስፋ ኢትዮጵያ ምክንያቱም ከኢራን ጋርም ትወዳጃለች። ኢትዮጵያ ሪሰንትሊ ፈነመና አንዱ እሱ ነው። ይሄ ሁኔታ ትንሽ ኢራን ምናልባት ያስቀየማቸው ይችላል ብዬ እፈራለሁ ኤሚሬቶቹን። ለዛም ነው አሁን ከተወሰነ ጊዜ አይተሽ ከሆነ ኢቭን የአርኤስኤፍ ፓራላል ገቨርንመንት የተቋቋመው ኬንያ ነው። 1.5 ቢሊዮን ዶላር እንደዚህ ምናምን አይኤምኤፍ ጋር ኬዎስ ሲገቡ ቻይና መሄዱ ምናምን ነገር ስታይ ባከርስ አይኖርም። የራሳቸው ኢኮኖሚም አለ። ከዚህ በላይ ባከርስ ሲያጡ ዶሜስቲካሊ አይኖራቸውም። ፋይናንስ ለማድረግ አይቻልም ይህን ዋር የሚል እሳቤ አለኝ። እርግጥ ነው አንዳንድ ጊዜ ጽሁፌ ላይ ለማሳየት እንደሞከርኩ 3 የተለያዩ ኃይሎች ኢትዮጵያ ውስጥ ህወሓትና ፌደራል ገቨርንመንት ሲዋጉ ቱርክ፣ ኤሚሬትስ እና ኢራን ሶስቱም ድሮናቸውን አሰልፈዋል። ሶስቱ እርስ በርስ የሚናበቡ ሀገሮች አይደሉም። አንዳንድ ጊዜ መከራው የሚመጣው ቀዳዳ የሚከፍትላቸው ኦፖርቹኒቲ ይኖራል። እንዳልኩሽ ግን ለጊዜው ቀጥታ ድጋፍ ያገኛሉ ተብሎ ስለማይታሰብ ሁለቱም ሀገሮች ያሉበት የኢኮኖሚ ሁኔታ ሳይ፣ ሶስተኛ ደግሞ at the end of the day የዛ ሁኔታ ክራይሲስ በዛ ኮንቴንድ ስለማይሆን ቻይናም አሜሪካም ትልቅ ፍላጎት ስላላቸው በቀይ ባህሩ ጸጥታ ላይ ተረባርበውም ቢሆን ጫና ያደርጋሉ። ማርኮ ሩቢዮ አንዱ የደወሉበት ምክንያት ከዛ ጋር የተያያዘ ነው የሚል አለ፣ ኢናፍ ኤቪደንስም ባይሆን እና ነገሮች ትንሽ ሊሉ ይችላሉ። አሁን ትንሽ ያጦዘው የሚመስለኝ ያው የኛ ነገር ሁልጊዜ ለጂኦፖለቲካ ትርጉም አንሰጥም። ሞር ትርጉም የምንሰጠው አሁን የህዋቶች ቴንሽን ነው ነገሩን አገላልቦት አሁን የሆነ ያለውን በፕሬዝዳንት ኢሳያስ እኮ አንድ ቃል መርጠው በዚህ ኦሮሞማ በተባለው ቃል ነገሩ የጦዘና ልክ ጦርነት የሚመስለው ይሄ ነው። ግን እንደኔ
ከባድ ነው አሁንም ጦርነት ያደርጋሉ ለማለት ምክንያቱም ከባድ ነው የሚሆነው ለሁለቱም መንግስታት ይሄ ነው አዎ ሎጂካል ሆነ ስታስብ ማለት ነው በደንብ የምትለው ነገር ስሜት ይሰጣል ግን አንዳንዴ የሚሆኑት ነገሮች ምንም በሎጂክ ስታስባቸው ሊሆኑ ይችላሉ ተብለው የማይታሰቡ ብዙ ነገሮች ሲሆኑ ስላየን እንደው ችግር ሆነ እንጂ አዎ ኖ እኔም እኮ ልክ ነሽ እኔም እኮ ቶታሊ አይደረግም አልልም ለምን መሰለሽ የኔ አናሊሲስ እኔ ኢንዲፔንደንት ሪሰርቸር ነኝ የኔ አናሊሲስ የሚካሄደው 100% ኦፕን ሶርስ ነው ለፐብሊክ አቬሌብል በሆነ ኤቪደንስ ነው እንደምታውቂው ጦርነት ሚስጥር ነው ከነዚህ ውጭ የሆኑ ኦፕን ሶርስ ላይ ካሉት ውጭ የሆኑ ሌሎች የሚበስሉ ነገሮች ምናምን እንዳሉ ደግሞ ገምታለሁ አዎ እንዳልኩሽ አሁን በሌላ በኩል ገልብጬ ሳይው ኤሚሬትስ ከሊቢያ ቻድ ሱዳን ላይ ባይቀናትም ኢትዮጵያን አባንደን ካረገች ቶታሊ ቀይ ባህር አካባቢ የሚሆነውን ነገር ሉዝ ለማድረግ ትፈቅዳለች ብዬ ልቀበል አልችልም ምክንያቱም 40 አመት ምናምን የሰሩበት ፕሮጀክት ነው ይሄ እና ዝም ብለውም ጥለው ይሄዳሉ የሚል ግምት የለኝም ግን አትሊስት አካውንታቢሊቲ ያለብኝ ለምናገረው ነገር ኤቪደንስ ስለሚያስፈልገኝ በዛ መሰረት ነውና ያ ካቢኔት አለ እኔም ማላውቀው ስንት ነገር አለ መንግስት በክላሲፋይድ አድርጎ የሚይዘውና ጦርነቱም ጊዜም ሲጀመር ነው እነሱ ነገሮችም የራሳቸው ተጽዕኖ አሁን ጠቅላይ ሚኒስትር አብይ አውሮፓ ደርሰው ተመልሰዋል ሰሞኑንና ያን በተያዘ ዜና ማአት ነገር ነው የምትሰሚው አንድ ግን ፐብሊክሊ አቬሌብል የሆነ ኤቪደንስ የለም ይሄ ነው አሁንማ ችግር ነው እኮ በጣም ሁለት ሰዎች መሃል የተደረገን ንግግር ሁሉ የተለያዩ ሚዲያዎች ላይ ካየ እንደዚህ ያሏቸው ምናምን ተብሎ ለነሱ ደግሞ እነዛ ሁለቱም ሰዎች በፍጹም ሊነግሯቸው እንደማይችሉ ሊባል የሚችልም ነገር እንዳልሆነ የሚገባህን ነገር ሁሉ የምትሰማበትና ታማኒነት የሚያገኝበትም አይነት አሳዛኝም ጊዜ ላይ ስለሆነ ያለ ነው በጣም አስቸጋሪ ነው እስኪ አንድ ማስታወቂያ ደግሞ አድምጠን እንመለስ አድማጮቻችን ነገ ከመጽሐፍት ገበታ ዝግጅታችን ላይ የሚቀርብ ነው ቆንጥረን እናሰማችሁ አዲስ ዕውቀት ይዞ ይመጣል ማለት ነው በሊትሬቸሩ ላይ በናይል ዲስከሽን ላይ በኢትዮጵያ በናይል ዲስኮርስ ላይ አንድ ክሪቲካል የሆነ ኢሹ ምንድነው የ1902 የስምምነት ይደበቃል ግብጽ ትልቅ የሆነ ለቨሬጅ አላት ከአሜሪካኖቹ ጋር ባላት ግንኙነት አማካኝነት ከዩኤን ዋተር ኮርስ ኮንቬንሽን አንፃር ይሄ ኤሊየን የሆነ ኮንሰፕት ነው ምን አይነት አፕሮች መከተል አለብን አሁን ምን ፈርም ከሆነ አትሊስት ነገ ከነጎዳ የልጆቻችን የማይጎዱበትን ነባራዊ ሁኔታ ማበጀት አለብን ብዬ ሪኮመንድ ሳደርጋቸው የነበሩ ነገሮች ዛሬ ላይ የዲስከሽን ፖይንቱ ነው እሺ ነገ ከዶክተር መሐመድ ተኩያ ጋር የተደረገ ቃለ ምልልስ ይቀርባል እንድትከታተሉ ከወዲሁ እንጋብዛለን እሺ አሁን ደግሞ ከኔ ብቻ የመጡ ጥያቄዎች እንዳይሆኑ ሳናነሳ ባናልፋቸው የምትላቸው የጽሁፉ ክፍሎች ይኖራሉና ወደ እነዛ ደግሞ እንሂድ ባንተ በኩል ወዳሉት እኔ በኔ በኩል ጽሁፉ ላይ ሁሉንም ነገር ማለት የምፈልገውን ነገር ብያለሁ ግን እንደው እድሉን ከሰጠሽኝ ለማለት የምፈልገው ነገር ምን መሰለሽ አንድ ሁለት ነጥቦች አሉ ማንሳት የምፈልጋቸው እሺ አንደኛው እንዳልኩሽ ኢትዮጵያ ከስምንቱ ዋና አክተር ውስጥ በዛ ቀጠና ውስጥ አንዱ ሀገር ነች ይሄ ለምን ሆለች ስትዩ ኢትዮጵያ ስታብሊሽድ የሆነ አልፎ አልፎ ሴትባክስ ቢኖሩም በአብዛኛው ገለልተኛ ሆና የቆየች ሀገር ነች ጠንካራ መከላከያ ስለነበራት በነጻነት ትግል ወቅት ባደረገችው አስተዋጽኦ የተከበረች እና በጥቁር ህዝቦችም ዘንድ ተደማጭነት ያላት ሀገር ሆና ዘልቃለች ግን በሪሰንት ታሪካችን ግን እኔ በስራ አጋጣሚም ብዙ እዚህም ሀገር ሆኜ ሰራ ብዙ አፍሪካ ላይ ፕሮጀክቶች መላለስ ነበርና በየቦታው አንዱ የታዘብኩትና ሆኖም ያየሁት ነገር ምንድነው የዘውግ ፌደራሊዝማችንን ብዙዎቹ የወደዱልን አይመስልም ምክንያቱም
አፍሪካን በቃ ደም በደም የሚያደርግ ሀሳብ ነው ብለው ያምናሉ። የአፍሪካ ጉዳይ በጎሳ ተከፋፍለን በጎሳን የአስተዳደር ስርዓት ካደረግን ሪሊ ነገሩ መቼም አይበርድም የሚል ትልቅ ስጋት አለ። አንደኛው ይሄ ነው። ይህ ጉዳይ ሳይፈታ አሁን ደግሞ ምን ሆነ? በሪሌቲቭሊ ሌሎች የአፍሪካ ሀገሮች ላይ የዲሞክራሲ ጭላንጭል እያየን ስንመጣ ኢትዮጵያ ውስጥ ደግሞ ያለውን ነገር ሁሉ በኃይል ለመፍታት የሚደረግ ግብግብ ነው አሁን ጎልቶ እየወጣ የመጣው እና ይህ ሁለት ነገር የኛን ነገር እንዴት ያደርገው ይሆን? የነገ መጻኢ ሁኔታችን አሁንም ቢሆን ፖለቲከኞቻችን ተቧድነው በጋራ ሆነው በሐሳብ ተመርኩዘው ጠንከር ብለው ህዝቡን አሰባስበው ሲገፉ አላይም። አማራጮችም ብዙ አይታዩኝም። ከዚህ አንፃር የኔ አንድ ትልቅ ፊር የሆነብኝ ምንድነው ኢትዮጵያ አሁን ኤአይ ቴክኖሎጂን በጣም ኢምብሬስ ለማድረግ ከፍተኛ ርብርብ እያደረገች ነው። ከዚህ በፊት በ1920ዎቹ ብርሃንና ሰላም ምናምን እየተባለ ዘመናዊነት ሲመጣ ሴንትራሊዝም እንዴት እየጠነከረ እንደመጣ በኋላም አይዲዮሎጂም ምንም ፖለቲካም የውጭ ሀገር ትምህርትም እየገባ ሲመጣ የኢትዮጵያ ስሪት እንዴት እየተቀየረ እንደመጣ ባጭሩ ደግሞ ምንድነው ፕሮፌሰር መሳይ በጣም አብራርተው በመጽሐፋቸው ላይ ለማሳየት ይሞክራሉ። አፈወርቅ የቀድሞ ደግሞ የኢትዮጵያ ደራሲ ደግሞ አፈወርቅ ወልደየሱስ እሳቸውም እንደሚሉት አፈወርቅ ገብረየሱስ ነው። አፈወርቅ ገብረየሱስ እሳቸውም እንደሚሉት ኢትዮጵያውያን ዘመናዊነትን ለመጨቆኛ ነው እየተጠቀሙበት ያለ ነው። እኔ ይሄ ነገር በጣም ያሳዝነኛል። ከዚህ ጋር በተያያዘ ኤአይ አሁን ኢትዮጵያ ውስጥ ያለውን ስልተ ትምህርት ነው የሚቀይረው ወይስ ተጨማሪ የመከላከያ የድሮን ኦር የስለላ ሆኖ የጭቆና መሳሪያ ይሆናል ወይ? የጭቆና መሳሪያ የሚሆነው በግሌ በጣም ያሳስበኛል መጪው ዘመናችን። አብዛኞቻችን ደግሞ ዝም እንዳልነን እና ይሄን ነገር እንደው በጣም ሰላም ያሳጣኛል በግሌ ሳስበው እና ይህን ታሳቢ ያደረገ እኛ እንደ ዜጋ እያንዳንዳችን በቡድንም ሆነን ምን ልናረግ እንችላለን የሚለውን በምንችለው ነገር እንዳው ለማንሸራሸር የሚቻልበት ሁኔታ ካለ በተለይ እናንተ አዘ ሚዲያ እናንተ የበለጠ ልትሰሩበት ትችላላችሁ። እኔ ግን ማጠቃለያ ያለ ምክንያት አይደለም ይሄን ያነሳሁት። አሁን ያለው የኢትዮጵያ መንግስት ኤአይ ላይ በጣም ኮሚትድ ይመስላል። ኤአይ ደግሞ አሁን ፕሬዚደንት ትራምፕም ከኤሚሬትስ ጋር የተስማሙበት ትልቅ ፕሮጀክት ነው እና እንደ አፍሪካ ጌትዌይም ለመጠቀሚያ ሊጠቀሙበት ይችላሉ እና ኢትዮጵያ ውስጥ ሲገባ ግን እንደው ሞድ ኦፍ ፕሮዳክሽኑን ይቀይረውና ምርታማነት አድጎ እኛን ኢትዮጵያውያንን የሚጠቅም ይሆን ወይስ አስተዳዳሪዎች ብቻ ለማስተዳደር የሚጠቀሙበትና የመጨቆኛ መሳሪያ ይሆናል የሚል ትልቅ ስጋት አለኝ። ይህን ሼር ለማድረግ ነው። በጣም ነው የማመሰግነው። እንግዲህ ሌላም ጊዜ እየተገናኘን በተለያዩ ርዕሰ ጉዳዮች ላይ ሀሳብህን እንድታካፍለን ፈልጋለሁ እና እሱን ታደርጋለህ ብዬ ተስፋ አደርጋለሁ። ለዛሬው በጣም አመሰግናለሁ። እኔም በእውነቱ ሬዎት በጣም ነው የማመሰግነው ጋብዘሽኝ በዚህ በጻፍኩት ወረቀት ላይ ሀሳቤን እንዳካፍል ድል ስለተሰጠሽኝ ክብረት ይስጥልኝ። በጣም ነው የማመሰግነው። እሺ፣ በጣም አመሰግናለሁ። አድማጭ ተመልካቾቻችን ዛሬ ያዝንላችሁ ፕሮግራም ይህንን ይመስል ነበር። ነገ በሌላ ፕሮግራም እስከምንገናኝ ሰላም ሁኑ።